አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። የጅምላ ጭፍጨፋና እርዱን የዋብያው ክንፍ በደንብ አድርጎ እየሰራው ስለሆነ የሆነ ቦታ ላይ አርዶ 50-60 ያርድና ከዛ የሆነ ሰሜኑ ክፍል ላይ ወይን ሂጃብ ተከለከሉ ምእመናን ህይወታቸውን ለማዳን በሚሸሹበት በዚህ ጭንቅ ሰዓት ላይ ቅዱሳትን ንዋያተ ቅዱሳቱንና የቤተ ክርስቲያኑን ክብር አስከብረው ተሸክመው በእግራቸው በረሃውን እያቋረጡ ይሰደዳሉ። ሰዎቹ ጥቃት የደረሰባቸው ከአርሲ ሙስሊም አይደለም። ስርዓታችሁን ያዙ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ በቦታ የተገኝቻለሁ። ሪአክት የምናደርግ ይሆናል። የተለያዩ ወቅታዊ የሆኑ ብዙዎች እየተቀባበሉ የሚገኙ ቪዲዮዎች አሉ። እነሱን እያየን ሪአክት የምናደርግ ይሆናል። በተለይ ከቲክቶከሩ አዶናይ ጋር በተያያዘ የምናነሳቸው ነጥቦች ይኖሩናሉ። እንደዛውም የተለያዩ ሰዎችም የራሳቸውን ትዝብት እያቀረቡ ይገኛሉ። አዶናይን እየታዘቡት ይገኛሉ። እኛም የተገለጠልን የታዘብነውን የምናነሳ ይሆናል ማለት ነው። ውድ ቤተሰቦቼ እናንተ ብቻ እንደተለመደው ቪዲዮን በላይክ ጀምሩት፣ ሰብስክራይብ አድርጉ፣ እስከ መጨረሻ ቪዲዮን ተከታተሉት። በቃ እናንተ ሁሌ ካልተለመናችሁ ሰብስክራይብ አታረጉም ማለት ነው። በቃ ሰብስክራይብ አታረጉም ማለት ነው ወይስ ምንድነው? እንግዲህ እኔ አልችልበትም እንደዚህ መለማመጥ አድርጉ በየቦታው እንደዚህ በየመሃሉ በየቪዲዮ መሃል እየገባው ሰብስክራይብ አድርጉ እንደዚህ አልችልበትም። እሺ ምን ላድርግ? አልችልበትም። ግን እስካሁን 50 ላይ ነኝ። ምን አይነት እንደው ሼም አይሆንም ቤተሰብ? አረ ሰብስክራይብ አድርጉ። በተዘዋዋሪ የለመንከን ነው እንዳትሉኝ ብቻ። በጣም በሚገርም ሁኔታ ከሰሞኑ አጀንዳ ጋር ከአርሲው ጋር ማለት ነው ታይዞ ብዙዎች የተሳሳቱበትና ብዙ ሰዎች የተጋለጡበትን አንድ ቪዲዮ ላሳያችሁ። እዚህ ጋር የምትመለከቱት ቪዲዮ ከአርሲ ኦርቶዶክሳውያኖች የቤተክርስቲያንን ቅርጽና የቤተክርስቲያንን ታቦት እንደዛውም የቤተክርስቲያን ከቤተክርስቲያን ከላይ የሚደረገው አለ አይደል የቤተክርስቲያኑ ምልክት ማለት ነው። እሱን እያሻሹት ይገኛሉ። እሱን ይዞ እየሰደዱ ይገኛሉ በማለት ብዙዎች ይሄንን ቪዲዮ ሲዘግቡ ከርመዋል። በጣም በሚገርም ሁኔታ ማለት ነው። ኤቭን ትልልቅ የምንላቸው ትልልቅ የሚዲያ ሰዎች ፖለቲከኞች መቼም ይሄንን ይፈልጋሉ። እንደውም ይሄ ነገር እውነታው ሪያሊቲው ባይወጣ ኑሮ ለነሱ ትልቅ የፖለቲካ ግብአት ነበር ለነሱ ማለት ነው። ነገር ግን ወዳው ነው ፋስት መረጃ አጣርቶ ወዳው ነው ፖስት ያደረገው ማለት ነው። በጣም በሚገርም ሁኔታ ይሄንን ይዞ ብዙ ኦርቶዶክሳውያንን ስህተት ውስጥ ከቷሉ። እዚህ ጋር አንድ ሞገስ የሚባል ፖለቲከኛ ሞገስ ዘውዱ ተሾመ የሚባለው ብዙ ጊዜ ፖለቲከኛው ጀዋር መሐመድን ያቀርባል፣ ቃለ ምልልስ ከሱ ጋር ያደርጋሉና ምን ብሎ እንደፖሰተ በፌስቡክ ፔጁን ምን ብሎ እንደፖሰተ ላሳያችሁ። እዚህ ጋር የምትመለከቱት ማለት ነው። ይሄ ሰውዬ ነው በዳግማዊ ግራኝ አህመድ ዘመን አለ በአመተ ፊዳ ቤተክርስቲያን በግፍ ተቃጥሎ ምእመን ተሰዶ እያለ ነው። ተመልከቱ ምን እያወራ እንዳለ። መሬቱም ምድረ በዳ ሆና ነበር ተብሎ ይመዘገባል። በአብይ ዘመን ለማለት ፈልገው ነው። ዳግማዊ ግራኝ አህመድ እያለ ያለው አብይ አህመድን ነው። ይሄ ሰውዬ በሃይማኖትም ፖለቲከኛ ነው ማለት ነው። ሹፍ ምን እያለ እንዳለ ዳግማዊ ግራኝ አህመድ አንደኛ ግራኝ አህመድን በጣም እየተሳደበ እንዳለ። ግራኝ አህመድ እኮ ቢያውቁት ትክክለኛ ሪል ታሪኩን ቢያነቡት እኮ ግራኝ አህመድ ኢትዮጵያን አንድ አረጋት። ተገነጣጥላ በየቦታው የራሷን ችላ በየቦታው ተበትና የነበረችዋን ኢትዮጵያ አንድ አደረገ። ሁለተኛ ደግሞ ግፈኞችን በዳዮችን ሁሉ ጊዜ መኖር ያለብን እኛ ነን። ኢትዮጵያ የአንድ ብሔርና የአንድ ሃይማኖት ብቻ ነች ብሎ ህዝቡን ሲጨፈጭፉ የነበሩትን ግፈኞችን ያስወገደ መሪ ነበር ኢማሙ አህመድ። ፍትህ በኢትዮጵያ ላይ ከነጃሺ በኋላ ሰፍናለች ከተባለ በኢማሙ አህመድ ነበር።
በኢማም መሐመድ ዘመን ነበር። ታሪኩ እንግዲህ ታውቃላችሁ ምን ተብለን እኛም ስናድግ ማለት ነው። ኢቭን ግራኛ መርከብ ውጭ ሀገር የመጣ አንድ ወራሪ እንደነበረ አገሪቷን ኮሎኒ አድርጎ እንደነበረ በዛ ነበር እኛ ስንማርም ስንነገረን ስትሪ ላይ ይሄ ነበር። ነገር ግን ኢማም መሐመድ እንደዛ አልነበረም። ታሪኩን ስናቅና ሞር ስለሱ በደንብ ስናነብ ኢማም መሐመድ ማለት ፍትሃዊ የሆነ መሪ ኢትዮጵያ ውስጥ የነበረ ኢትዮጵያን አንድ ያረጋት ከነጃሺ በኋላ ፍትህን ያሰፈነ መሪ የነበረው ኢማም መሐመድ ነበር። ረህመቱላሂ ዐለይሂ ረህመተ ዋሲዓ። በጣም ብዙ ሰዎች ብዙ ኦርቶዶክስ ተዋህዶ እምነት ተከታይ ሆኖ መረጃ የሚያቀርቡ ሰዎች ይሄንን እንግዲህ አገኘን ብሎ እንደ ጉድ ማለት ነው። ተመልከት እዚህ ጋር ጋሚ በምስራቅ አርሲ የደረሰው አሰቃቂ ግድያና ጥቃት ተከትሎ የወጡት እነዚህ ምስሎች መላውን የኦርቶዶክስ ተዋህዶ አማኝ እንባ እያሰጩት ይገኛሉ። ምእመናን ህይወታቸውን ለማዳን በሚሸሹበት በዚህ ጭንቅ ሰዓት ላይ ቅዱሳት ንዋያተ ቅዱሳቱንና የቤተ ክርስቲያኑን ክብር አስከብረው ተሸክመው በእግራቸው በረሃውን ያቋረጡ ይሰደዳሉ። እጅግ በጣም ያሳዝናል። ታሪክ የማይረሳው የዘመን ጥቁር አሻራ። ይህ የምታዩት ቪዲዮ የአርሲ ኦርቶዶክሳውያን የቤተክርስቲያኑን ጉልላትና ሌሎች ንዋየ ቅዱሳትን ይዘው ሲሰደዱ ነው የሚያሳየን። ብዙዎችን በጣም እያስቆጣና በጣምም እያሳዘነ ይገኛል። የምትመለከቷቸው የአርሲ ኦርቶዶክሳውያን ለሃይኪንግ ራሳቸውን ዘና ሊያደርጉ ወጥተው አይደለም። የኖሩበት ያደጉበት ያሉበት አካባቢ ላይ መኖር ስላልቻሉ ጽላቱን ይዘው እየተሰደዱ ነው። በመጀመሪያ በአርሲ ለተገደሉ ወገኖቻቸው እንዲሁም ቤተሰቦቻቸው ሁሉ መጽናናትን እመኛለሁ። ይሄ በየትኛውም የሀገራችን ክፍል ሊደረግ የማይገባ ማንም ሰው ሊፈጽመው የማይገባው በጣም ክፉ በደል ነው። ይህን እቃወማለሁ። ሌላው ግን በዚህ ምክንያት ደግሞ ሌላ ጸብን፣ ሌላ ሁከትን፣ ሌላ ብጥብጥንና ህዝባዊ የሆነ አመፅን ለማስነሳት ግን በእንደዚህ ባለ የሐሰት መረጃ የምታሰራጩ ሰዎች ግን ከድርጊታችሁ ብትቆጠቡ መልካም ይመስለኛል። ምክንያቱም ማንንም ስለማይጠቅም ማንንም የውሸት መረጃ ማንንም አይጠቅምም። ከላይ የተመለከታችሁት ሰዎች ምንድነው የሚሉት? ይሄው እንግዲህ በአርሲ ሰዎች ሲገደሉ፣ ቤተክርስቲያን ሲቃጠል ቤተክርስቲያን ነቅለው የሚሄዱ ወይም ደግሞ ታቦቱን ንዋየ ቅዱሳቱን ጉልላትን ይዘው እየተሰደዱ ያሉ ደግሞ ብለው ሌላ ሐሰተኛ መረጃ ደግሞ ይዘው መጥተዋል። እኔ ይሄን እኮ በጣም ነው የሚገረመው። እኔ አሁን የእውነት አርሲ የሚገኙ ሰዎች እንደዚህ ነው እንደሚለብሱት ነው? እንደዚህ ቁምጣ አድርገው ራሳቸው ላይ ጠምጥመው ጎጃም አዘነ እንደዛ አድርገው ነው የሚኖሩት? ለምን ይዋሻል? ሐሰተኛ መረጃ እስከ መቼ? የሆነውን የደረሰውን ነገር እንደሚገባ ማሳየትና ትክክለኛ ፍትህ ለማግኘት ፍትህ ደግሞ ብቻ አይደለም፣ ከዚህ ቀጥሎም ደግሞ ይሄ ነገር እንዳይደገም ምን ማድረግ አለብን የሚለው ነገር ዲስከስ እንግዲህ በዚህ ልክ ህዝቡን ለመረበሽ በዚህ ልክ ሌሎችን እምነት ተከታዮችን ስም ለማጥፋት የሚደረገውን የሚሰራጨው ተመልከት። እንግዲህ ውጭ ሀገር ሆኖ ዲያስፖራዎች ምንም እውነታውን ሳያረጋግጡ የሚዘግቡልህን ዘገባዎችን ተመልከት። በደንብ ገብተበት መርምር፣ ጠርጥርም ጭምር ማለት ነው። ጠርጥር። የተለቀቀው ሁሉ የተፖሰተ ሁሉ እውነት እንዳይመስል ይህንን ይዞ እኮ ትልልቅ የምንላቸው ሰዎች ሲያራግቡት ተመልክተናል እኮ። ደግሞ ከሙስሊሙ ጋር ሲያያይዙ ወላሂ ነው የምላችሁ፣ ሙስሊሞችን የአርሲ ሙስሊሞች ብዙ ክርስቲያኖች እየመሰከሩላቸው ነው። የሙስሊሙም የክርስቲያኑም በጣም ተግባብቶ አንድ ሆኖ እንደምኖሩ ይሄ የተፈጸመው እንግዲህ የሰላም ሚኒስቴሩን ተናግሯል። የሰላም ሚኒስቴሩን ባናምንም እንኳን ማለት ነው ያው ብዙዎቻችሁ ስለማታምኑት ማለት ነው። ምክንያቱም ያው እነሱ ፖለቲካቸው ብሎ ይሄንን ሊቀይሩም ይችላሉ ብላችሁ ስለምታምኑ ከማህበረሰቡ ራሱ ከዛው ተሰዶ አሁን ላይ ኢንተርቪው የተደረጉ ብዙ ሰዎች አሉ። እነሱም እየተናገሩ እንዳሉት ከሆነ ሙስሊም እንዳልሆነ ነው። ሙስሊሙም ጭምር ደግሞ እንደተገደለ እዛ ጋር ከተጨፈጨፉት ሙስሊሙም ሙስሊሞችም እንዳሉበት ቢቢሲ ሁላ እየዘገበ ነው የሚገኘው። ቢቢሲ ሁላ ደርሶበት ማለት ነው። ነገር ግን እነዚህ ሰዎች ተመልከት፣ ይሄ እፎ የሚባለው ግለሰብ ምን እንደሚል ተመልከት። አብያው ክንፍ አርሲ ላይ በደንብ አድርጎ ኦርቶዶክሳውያን ላይ አነጣጥሮ እየሰራ ስለሆነ የጅምላ ጭፍጨፋና እርዱን የአብያው ክንፍ በደንብ አድርጎ እየሰራው ስለሆነ የሆነ ቦታ ላይ አርዶ 50-60 ያርድና ከዛ የሆነ ሰሜኑ ክፍል ላይ ወይን ሂጃብ ተከለከልን ይላል።
ወይንም ደግሞ መስጊድ ላይ አንድ ድንጋይ ተወረወረ ብሎ 1 ወር ሙሉ ያለቅሳል። 50 ሰው ከገደለ ካረደ በኋላ የሆነ ቦታ ላይ ሂጃብ ተከለከልን ብሎ 1 ወር ያህል ያለቅሳል። ይሄ የዋብያዎች አካሄድ ታክቲክ ነው። ከነኚህ ጋር ላይን አድርገው የሚሰሩ አካላት አሉ። ሜይ ቢ መንግስትንም ጭምር የመንግስት አካላቶች አብረው ስለሚሰሩ ማለት ነው። ከታች እስከ ላይ በተዋረደ ያሉ አመራሮች አብረው የሚሰሩ ስለሆኑ ሸሪክ ስለሆኑ አርስ ላይ እየተገደሉ ያሉት እየታረዱ ያሉት አመራሮችም በአመራር ላይ ያሉ አብረው አላይን አድርገው ከነሱ ጋር ኮላቦሬት አድርገው የሚሰሩ ስለሆነ ማለት ነው። ስለዚህ ከላይ እስከታይ ድረስ መንግስት ከላይ ድምፅ ያፍናል። አባቶች ከላይ ዝምታ መርጠዋል። በመሀል ኦርቶዶክሳውያን ቀን በቀን እንደ ጧፍ እንደ ሻማ እየበሩ እየቀለጡ ነው ማለት እንዳያችሁት ነው። እንደዚህ ያመኑ አሉ፣ እንደዚህ አክሰፕት ያደረጉ አሉ ጉዳዩን ማለት ነው፣ ነገሩን ማለት ነው። አርሲ ላይ የተከሰተውን ሀፒን ያደረገውን ነገር በዚህ መልኩ የተረዱ አሉ፣ ብዙዎች አሉ። ተመልከት፣ ዋህብያ ክንፍ አርሲ ላይ በጣም እየሰራ ነው ብሎ ሲዘግብልህ ተመልከት። ይሄ በነገራችን ላይ ይሄ ንግግር በጣም ስሜታዊ የሚያደርግ ንግግር ነው ለሙስሊሞች ማለት ነው። ምክንያቱም አንተ በማታውቀው በሌለህበት ስምህ ስነሳ ጉዳዩ ሲጣራ ሌላ አካል እንደሆነ የቱክስ ልውውጥ ሁላ እንደነበረ ከሚሊሻዎች የሞቱ ብዙ ሚሊሻዎች ነበሩ፣ የሞቱ ብዙ ሙስሊሞች ነበሩ፣ የሞቱ ብዙ ክርስቲያኖች ነበሩ። እንደሚታወቀው ኦሮሚያ ክልል ላይ ብዙ አማራዎች ሰፍሮ እንዳሉ የታወቀ ነው። እነዛን ሰዎች ላይ የፖለቲካ አካል የሆኑ ሰዎች እንግዲህ እናቃቸዋለን፣ ብዙዎችን እናቃቸዋለን። ያው ውጭ ሀገር ሆኖ ዲያስፖራዎች ምን እየሰሩ እንዳሉ እኮ እናቃቸዋለን። ጫካ ውስጥ ሽፍታዎችን እየቀለቡ ያሉት እነማን ናቸው? እነሱ ናቸው። የራሳቸውን ፐርፐስ ሰክሰስ ለማድረግ ማለት ነው። ሶ እነዚህን ሰዎች ይጠቀማሉ። በኦሮሞዎች በኩል ይሄንን ይጠቀማሉ። ኢቭን ፋኖ ኦሮሚያ ክልል ውስጥ ያሉ ፋኖዎች አሉ። የፋኖ ክንፍ አለ። ልንገራቸው ነው ቪዲዮን አመጣላችኋለሁ። ቆይ በወለጋ በኩል የወለጋ ፋኖ ተብሎ መግለጫ ሲሰጥ አልሰማችሁም እናንተ? ልክ እንደዛው በየቦታው አሉ ነው የምላችሁ። እኛ የምናውቀው ጅማ እዚች ጋር እዚህ ጅማ ግቤ ላይ ማለት ነው። አሁን እነሱ ከሰፈሩበት አካባቢ ወጥቶ መንገድን ሲያቋርጡ በቅርብ ነው የተከፈተው መንገዱ። ስንት ሹፌሮችን አተናል እዛ አካባቢ ላይ። በኋላ ስጣራ ፋኖዎች እንደሆኑ እነሱን ሽፋን አድርጎ ማህበረሰቡን ፋኖዎች ይገባሉ። ሸኔዎችም እንደዛው በዛው ልክ አስቡት፣ ሸኔዎችም ማለት ነው። ሶ እዚህ ጋር አርሲ ላይ የተፈጸመው ነገር ይሄን ነው። እኛ አሁን ሸኔ ይሁን ፋኖ የምናውቀው ነገር የለም። ነገር ግን ብሔርተኞች መሆናቸውን እናቃቸዋለን። የጫካ ዱርዬ መሆናቸውን፣ ሽፍታዎች መሆናቸውን እናቃቸዋለን ማለት ነው። እሱ ተደርሶበታል። እንደ መንግስትም እንደ አካባቢው ማህበረሰብም ይሄ የተደረሰበት ነገር ነው። ባይሆን መንግስት እነዚህን ሰዎች በምን መልኩ ነው ህዝቡን ከነዚህ ሰዎች ሊያድን የሚችለው የሚለው እሱ ሌላ ጉዳይ ነው። ሌላ ጊዜ እናወራበታለን። ነገር ግን ጉዳዩ ወደ ሙስሊም ተወስዶ ሙስሊሞች ናቸው እንደዚህ እያደረጉ ያሉት ብሎ ማውራት፣ ይሄንን ሰውን በዚህ መልኩ ለሰው ኤክስፕሌን ማድረግ ዙልም ነው፣ ትልቅ ዙልም ነው። አድርጎ ለራሳቸው አድርጎ እኮ እነዚህ ሰዎች እኮ ለራሳቸው ጉዳዩን አቀናብሮ እኮ መልሶ የሙስሊሞችን ስም ማጥፋት ይችላል እኮ በነገራችን ላይ። ለዚህ እኮ ነው እኔ የተለያዩ አካባቢ ላይ ኦሮሚያ ክልል ላይ የተለያዩ አካባቢ ላይ ፋኖዎች አሉ ያልኩበት ምክንያት ይሄንን ነው። ለዚህ ነው እነሱ ለራሳቸው አድርጎ የራሳቸው አላማቸው ቤተ መንግስት ነው። አላማቸው 4 ኪሎ ነው፣ ሌላ እኮ አይደለም። አላማቸው 4 ኪሎ ነው። አላማቸው እቺን ሀገር ማቆጣጠር ነው፣ ሌላ ነገር አይደለም። ይሄንን አላማ ለማሳካት የውላቸው ሽፍታዎች እናታቸውን ራሱ የወለደቻቸውን እናት ቢገድሉ ምንም አይታያቸውም። የሚታያቸው ቤተ መንግስት ስለሆነ ማለት ነው። ሁሉንም ረግጦ መምጣት ነው የሚፈልጉት። በዚህም ብሎ በዚህም እነሱ የራሳቸውን አላማ ለማሳካት እንጂ እቅዳቸውን ሰክሰስ ለማድረግ እንጂ ሰው ሞቴ ማን ሞቴ ጉዳዩስ እንዴት ይሆናል ህዝቡስ እንደዚህ ሊሆን ይችላል ብሎ ማሰብ እነሱ ጋር የለም ብራዘር። ይሄንን በዚህ መልኩ ማወቅ አለብን ነው የምላችሁ። ከመደንቆራቸው የተነሳ አንዳንድ የተጣራ መረጃ ራሱ መስማት ያቃታችሁ ሰዎች ይህን ስሙ። ቢቢሲ ላይ በአርሲ ጉዳይ በተፈጠረው ነገር እዛ የነበሩ
ከሞት የተረፉ ሰዎች ኢንተርቪው ተደርጎላቸው የነበረውን ኢንተርቪው ሂዱና ስሙ። የሰዎቹ ጥቃት የደረሰባቸው ከአርሲ ሙስሊም አይደለም። ስርዓታችሁን ያዙ። ከአርሲ ሙስሊም ነው፣ ሙስሊሙ ነው አታክ ያደረገን ብላችሁ ቀጥታ አርሲ ላይ የሚኖር ሙስሊምን ያነጣጠረ ክፉ መርዛችሁን ሰብስባችሁ ተቀመጡ። እኔ ክርስቲያን ነኝ። የተወለድኩት አርሲ ነው፣ ያደግኩት አርሲ ነው። የአርሲን ማህበረሰብ ጠንቅቄ አውቀዋለሁ። ራሴን በማቀው ልክ አውቀዋለሁ። ግን በተለያዩ በፖለቲካ አጋጣሚዎች የክርስቲያኑ ማህበረሰብ በተለያዩ በአርሲ አካባቢዎች ላይ እየተጠቃ ስለሆነ በተለያዩ መንገዶች የአርሲን ሙስሊም አታክ ለማድረግ የተሰራ ሴራ ግን አይደለም። ሰው እንስሳ ሲሞት የሚያዝን ህዝብ ነው የአርሲ ህዝብ። የአርሲ ህዝብ ላይ ከፍተኛ የሆነ ጥላቻ ለመፍጠር እየሰራችሁ ያላችሁ ሰዎች ስርዓታችሁን ትይዛላችሁ። በቃ ሰማችሁ አይደል? እንደዚህ ናቸው የሚያውቁት፣ እውነቱን የሚያውቁት በዚህ መልኩ ነው አርሲን የሚያውቋት ማለት ነው። አለበለዛ ዲያስፖራዎች የፈለጉትን ነገር ስፖስቱ እኛ እነሱን አይተን ምንጫጫ ከሆነ እዚህ ለማህበረሰቡ ትልቅ አደጋ ነው ማለት ነው። አብሮ ተቻችሎ አብሮ አንድ አካባቢ ላይ የኖረ ያለው ማህበረሰብ ሌላ ግጭት ውስጥ መክተት፣ ሌላ አደጋ ላይ መጣል ነው። ስለዚህ እኔን በመጀመሪያ ብናስብ ጥሩ ነው ባይነኝ ነኝ። እስቲ አሁን ደግሞ አዶናይ ሰሞኑ የሰራውን አርሲን በተመለከተ የለቀቀው ደግሞ ድምጽ የሆነበት ማለት ይቻላል ድምጽ የሆነበትን እስቲ ቪዲዮውን እንመልከትና በጣም ይገርማል። እስቲ አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። እሺ፣ እውነትም ያሳዝናል፣ እውነትም ልብን ይነካል። ያ ሁላችንም ያዘንበት ጉዳይ ነው የአርሲው ማለት ነው። አርሲ ላይ የተጨፈጨፉት ክርስቲያኖች ብቻ ሳይሆኑ ሙስሊሞችም ጭምር ነው። እንደዛውም የመንግስት አካልም ጭምር ነው እዛ የተጎዳው ወይ ደግሞ የተመታው የተገደለው። ነገር ግን እዚህ ጋር በአዶናይ ቪዲዮ ላይ ማንሳት የሚፈልገው ነገር ሲሪየስ መሆኑን ላይቭ ገብቼ ብዙዎች ኮሜንት ሲጽፉልኝ ነው የተረዳሁት ብሏል። ሲሪየስ መሆኑን ያወቅኩት እዛኔ ነው ብሏል። እስካሁን ሲሰማ የነበረው የአክሱም ጉዳይ ሲሪየስ አልነበረም ወይ? እስካሁን ሲሰማ የነበረው የአክሱም ጉዳይ ሲሪየስ አልነበረም ወይ? እሱ ጨዋታ ነበር፣ ቀልድ ነበር፣ ቁም ነገር አልነበረም ወይ? እሱ የአክሱሙ በሙስሊሞች ላይ እየተሰራ ያለው ግፍ እሱ ሲሪየስ አይደለም ወይ? አንድም ቀን ወጥተህ ድምፅ አልሆንክም። በእርግጥ አንተ ትግራዋይ ነህ፣ በእርግጥ አንተ ኦርቶዶክስ እምነት ተከታይ ነህ። ለእምነት ልትቆረቆር ትችላለህ፣ እምነት ነውና። ለሀገርም እንደዛው ሊሆን ይችላል። አዶኖ ብቻ ግን ያው አዶናይን ስንመለከት ስናየው በእምነት ለያይቶ ኦር ከፋፍሎ የሆነ ነገር የሚሰራ ኮንተንቱም እንደዛ አይደለምና የሙስሊሙ ላይ ለምንድን ነው ዝም ማለት ነው የመረጥከው? ሙስሊሞች ብዙ ቦታ ላይ ሲገደሉ ሲጨፈጨፉ ተመልክተናል፣ ግን አንተን አላየንም እዛኔ። ዛሬ ግን የአንተ ሃይማኖት ሲሆን ብቅ አልክ አሁን ላይ ማለት ነው። ይሄ በጣም ትልቅ የሆነ ትዝብት ነው። ለማንኛውም ይቀመጥልን፣ ለታሪክ ይቀመጥልን። ይሄም የሆነ ጊዜ ሀፕን አድርጎ ነበር እንላለን። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ያ እውነት ነው። አርሲ የተደረገው ነገር ያሳዝናል። ይበልጥ ደግሞ የሚያሳዝነው የአክሱም ሙስሊሞች ጉዳይ ያሳዝናል። መስጊድ እንዳሰሩ ተብሎ ሙስሊም ስለሆኑ ተከልክለው
መቃብርም እዚህ አይኖራችሁም ተብሎ ኢትዮጵያዊ ናቸው ተከልክሎ ያኔ ድምፅ አልሆንክም መርጦ አልቃሽና ለሆነ የፖለቲካ ግሩፕ ኦኬ ሳታውቅ ድምጽ ከመሆንና ከየነሱ አጨብጫቢ ከመሆን ትንሽ ራስን ብትጠብቅ ደግሞ ደስ ይለኛል። አርሲ የሆነውን ነገር ልንገራችሁ። ታጣቂዎች ይተኳኩሳሉ። ያው የመንግስት ታጣቂዎችም አሉ፣ በዛውም ደግሞ የጫካ ታጣቂዎች አሉ። በእነዚህ ተኩሶች መካከል ሌሎቹ ታጣቂዎች ወዴት ይሸሻሉ? ወደ ቤተ ክርስቲያን። እዛ መሃል በተፈጠረው ቤተ ክርስቲያንም ላይ ጉዳት ሊደርስ ይችላል፣ ንጹሃን ዜጎችም ላይ ጉዳት ሊደርስ ይችላል እንጂ ልክ እንደ አክሱሙ ጉዳይ ወይ ደግሞ ክርስቲያን ስለሆኑ ኦርቶዶክስ ስለሆኑ ብቻ ተመርጦ የተገደሉት ነገር አይደለም። አርሲ ውስጥ የሆነው ነገር ማለት ነው። በቶክስ መካከል በጦርነት መካከል ማለት እንችላለን ቤተ ክርስቲያንም ሊጎዳ ይችላል፣ ንጹሃን ዜጎችም መጎዳት ይችላል። ይሄ ማለት ግን የአርሲ ህዝብ ሌሎች ብዙ ሚዲያዎች አዶናይ አንተን ጨምሮ እንደምትናገሩት የአርሲ ህዝብ ሙስሊምና ኦሮሞ ስለሆነ ክርስቲያንን ለይቶ አልገደለም፣ አልነካም። በኦሮሚያ ምድር ላይ ደግሞ በሃይማኖት በምናምን መከፋፈል መባል ነገር የለም። ለለፈለገ ነው። ሁለተኛ ጊዜ ግን ስትናገር እዛ የሆነው ነገር ብለ ስትናገር ለይተ እንደዚህ ታጣቂዎች መሃል። ስለዚህ መንግስት ደግሞ ሰላም ማስከበር የመንግስት ግዴታና ግዴታ ነው። መንግስት ሰላም ማስከበር አለበት። እንደዚህ ግልጽ አርግና ተናገር። እሺ አዶናይ ካንተ ስለማይጠበቅ ነው የሆነ መርጦ ማልቀስ። ኦኬ ጉዳዩ የነበረው እንደዚህ ነበር ማለት ነው። አያችሁ አሁን የአክሱሙ ብንወስድ አታክ የተደረጉት ሙስሊሞች ተለይተው ነው። ሙስሊሞቹ ብቻ ማለት ነው። በሙስሊሞች ላይ ያነጣጠረ ነበር። ይሄኛው ግን ሙስሊሙም ክርስቲያኑም በቃ ወደ ቤተ ክርስቲያኑ የሸሹት ሁሉንም እንደተገደሉ ነው። ከእንትንም ያው አሁን ላይ በርግጥ እርምጃ እየተወሰደባቸው ነው መሰለኝ። ያው ሸኔዎች ምናምን ተብሎ ዛሬ ራሱ ብዙ ሰዎች ሞተዋል፣ ተገድለዋል። ጦርነት አለ ለማለት ነው። ለማንኛውም ኦሮሚያ ክልል ላይ ወደ ሰሜን ሸዋ አካባቢ ላይ ጦርነት አለ። ለማንኛውም ምን ለማለት ፈልጌ ነው ከአዶናይ መርጦ ማልቀስ የሚባለው ነገር አያምርበትም። ከሱ ጋርም አይሄድም፣ ከኮንተንቱ ጋር አይሄድም። እንደዛ እኛ ራሱ እስላሚክ ላይ የምንሰራ ሰዎች ራሱ አሁን መርጠን እያለቀስን አይደለም፣ እውነታውን እየገለጸን እውነታውን ኤክስፕሌን እያደረገን ነው። እዚህ ጋር መርጠን እያለቀስን አይደለም። ለሞቱት እኛ የትኛውም ሰው በመሆኑ ብቻ መከበር አለበት። እስልምናም ሰው በመሆኑ ብቻ አክብሯል። የትኛውም የፈለገውን እምነት ይከተል፣ የፈለገውን ሃይማኖት ይከተል፣ ከፈለገ ሃይማኖት የለሽ ይሁን፣ ሰው በመሆኑ ብቻ ይከበራል። እዚህ ጋር ፖለቲከኞቹ እየተጫወቱ ነው። የነሱ ጌም ነው። አሁን አርሲ ላይ ሀፕን ያደረገው የነሱ ጌም ነውና ይሄንን አውቀን ብንራመድበት ጥሩ ነው፣ ብንሄድበት ጥሩ ነው ለማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። ውድ ቤተሰቦች በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።